ሰላም ጤና ይስጥልን ውድ የአዲስ ትውልድ ሚዲያ ተከታታዮች ሰላምታችን በያላችሁበት ይድረሳችሁ። በአራቱም ዞች የተገኙ ሰበር የድል ዜናዎችን ይዘናል። በመጀመሪያም አርዕስተ የድል ዜናዎችን እናስቀድም። ምኒልክ ዕዝ 105ኛ ኮር 45ኛ ወይም መብረቅ ክፍለ ጦር ከወግዲ ሰማይ ስር ታላቅ ጀብድ ፈጽሟል። በሸዋ ጠቅላይ ግዛት በኤፍራታና ግድም መነሻውን ከኦሮሞ ብሔረሰብ ዞን ያደረገው የብልጽግና ተልዕኮ የያዘ የጠላት ኃይል ተገርፎ ወደ መጣበት ተመልሷል። ከጋሸና ወደ ላሊበላ ሬሽን ለማስተላለፍ የተንቀሳቀሰው የጁላ ሰራዊት ላይ በደፈጣ ቆረጣ ከፍተኛ ጥቃት እና እርምጃ ተወሰደበት። አጼ ፋሲለደስ ብርጌድ ለመደምሰስ የመጣው የጠላት ኃይል ክፉኛ ተመቶ መመለሱ ታወቀ። ከ27 በላይ ተማሪዎች ሕይወታቸውን አጡ። ወደ ዝርዝሩ እናልፋለን። ሰብስክራይብ በማድረግ ይከታተሉን። በምዕራብ ቤተ አማራ ግንባር ወግዲ ወረዳ ውስጥ የሚንቀሳቀሰው 45ኛ ወይም መብረቅ ክፍለ ጦር ከወግዲ ባሻገር ወደ አጎራባች ወረዳዎችና ወንዝ ተሻግሮ ጎራ ዙሮ ጭምር ወደ ደራ እንዲሁም መርጦረ ማርያም በመጓዝ ከወገን ኃይል ጋር እየተቀናጀ የጠላትን አከርካሪ የሚሰብር ሰራዊት ያለበት ክፍለ ጦር ነው። መብረቅ በጠላት ላይ መብረቃዊ ጥቃት ለመፈጸም ያስችላት ዘንድ የሰለጠነና የበቃ ሰራዊት ገንብታ ከዓመት እስከ ዓመት በድል ጎዳና እንደተጓዘች ነው። የናዚ ጀርመኑ መሪ አዶልፍ ሂትለር ድፍን አውሮፓን በወራት ጊዜ ውስጥ ያንበረከከበት አንድ የሚታወቅበት ስልት አለ። ብሊት ዝክሬዮግ ይባላል። የመብረቅ እሳት እንደማለት። ሂትለር ለአውሮፓውያኑ ባላንጣዎቹ የሆነባቸው ያልታሰበ ነጎድጓዳማ የመብረቅ እሳት ነበር እና ጦርነት አንዴ ከተለኮሰ ድል እንዲቀናህ ፍጥነትን በመላ አካልህ ተላበስ። ሰራዊት መብረቃዊ ይሁን በጠላት ላይ እንደ ድንገተኛ መብረቅ ውረድበት። ጓዙንና ካዝናውን ለመሰብሰብ እንኳ ጊዜ እንዳይኖረው አድርገህ ጠላትን አዋክበው። መብረቅ እንደወረደበት በድንጋጤ እንዲበረግግ አድርገው። ከፍጥነት የተነሳ በምትፈጥረው ድንገተኛነትህ ጠላትህ ፍርሃትን ልቀቅበት። በውር ድንብር ሲውተረተር ለብዙ ስህተቶች እንዲጋለጥ አድርገው። ጥይት የተተኮሰባት ሚዳቆ በፍርሃት እንደምትደነብረው ጠላትህ በስሜት ታናውጠው፣ በፍርሃት ናጠው። ጠላትን በድንጋጤ ሲውሸለሸል እንደ መብረቅ ትኩስ እሳት ጎርሰ ነጎድጓዳማ እሳት ለብሰ እንደ ተዋከበ ወገብ ዛላውን ብለምተው። እንደ መብረቅ ክፍለ ጦር አፈር አስግጠው። የግዙፉ 105ኛ ኮር ክንፍ የሆነችውና በወግዲ ቀጠና የምትንቀሳቀሰው የቀድሞዋ መብረቅ ክፍለ ጦር 45ኛ ታላቅ ጦር ሜዳ ጀብድ ፈጽማለች። የጁላን ሰራዊት ደምስሰዋለች። የጀብደኛው ምኒልክ ዕዝ ግዙፍ 105ኛ ኮር 45ኛ መብረቅ ከወግዲ ሰማይ ስር ቀኛዝማች ታገሱ አራጋው እንዳደረሰን። በሸዋ ጠቅላይ ግዛት በኤፍራታና ግድም መነሻውን ከኦሮሞ ብሔረሰብ ዞን ያደረገው የብልጽግናን ተልዕኮ የያዘ የጠላት ኃይል ተገርፎ ወደ መጣበት ተመልሷል። በቀን ሐምሌ 9 2018 ዓ.ም መነሻውን ከይፋትና ጥሙጋ አውራጃ ተቆርሶ የኦሮሞ ብሔረሰብ ዞን ከተባለው በጤና ሰንበቴ በማድረግ ወደ ጀግኖቹ ቀዬ አርሶ አምባና ዘንቦ ያቀናው የጨፍጫፊው የብልጽግና ፖሊስ ሰላም አስከባሪ ሚኒሻ የሚባሉ ጥርቅም በንጹህ ገበሬ እርሻ ላይ ያሉ ገበሬዎች ላይ ተኩስ ከፍተውባቸው ቢውሉም የአባት አርበኛ ጦር እንዳለ ሻለቃና በሰባሰባ ክፍለ ጦር ሻምበሎች የተውጣጣ ኃይል ሊዘርፍና ቤት ሊያቃጥል የመጣውን ወራሪ የጠላት ኃይል መክተው ወደ መጣበት ጉሬው መልሰውታል። ከነባሩ የአማራ ርሶች ተቆርሶ ወደ ልዩ የብሔረሰብ ዞኑ የተካለሉት በጤ ሰንበቴና ከሚሴ የአክራሪ አማራ ጠል ኃይሎች መፈልፈያ ብቻ ሳይሆን ትርፍ አምራቹን የይፋትን ገበሬ በመንግስት ስራ ተገን በማድረግ የሚዘርፉ የሚያወድሙ አክራሪ አማራ ጠል ኃይሎች የሚፈለፈሉበት መሆኑ የአደባባይ ሀቅ ነው። በተደጋጋሚ ባሳዩት ጭካኔ የተሞላባቸው ዘረፋዎችና የዘር ማጽዳት ዘመቻዎች ይህ ኃይል የአማራ ጠል መሆኑን ያሳየ ቡድን ነው። ክብር ለትግሉ ሰማዕታት። ህልውናችን በተባበረ ክንዳችን። ሐምሌ 10 2018 ዓ.ም አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ
ከጋሸና ወደ ላሊበላ ሬሽን ለማሳለፍ የተንቀሳቀሰው የጁላ ሰራዊት ላይ በደፈጣና ቆረጣ ጥቃትና እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ሳምነው ኮር 19ኛ ክፍለ ጦር እና 16ኛ ብርጌድ በጋራ በመቀናጀት ከጋሸና ላሊበላ ሬሽን ለማሳለፍ በተንቀሳቀሰው የብርሃኑ ጁላ ጦር ላይ አካላዊና ቁሳዊ ኪሳራ አድርሰውበታል። ውጊያው ሐምሌ 10 ቀን 2018 ዓ.ም ከረፋዱ 4 ሰዓት እስከ ቀኑ 9 ሰዓት ተኩል ላስታ ወረዳ 25 ቀበሌ ድብኮ ከተማ ልዩ ቦታው ጸጋይ ተራራ፣ ደጎሮ ማርያም ተራራና ገብሬ ተራራ ላይ በአማራ የቁርጥ ቀን ልጆች የአፓርታይዱን አብይ አህመድና የጁላ ምስለኔ ሰራዊት ሲያራግፉ ተውለዋል። ከወደ ላሊበላ በኩል በስተጀርባ የመጣውን ጠላት ቦታ በመዝጋትና ምሽጉ ላይ እንዳይንቀሳቀስ በማድረግ የአንደኛ ወይም ተከዜ ክፍለ ጦርና ሁለተኛ ሻለቃ ተሳትፈው ግዳጃቸው በሚገባ ተወጥተዋል። በነበረው አውደ ውጊያ 16 የጠላት ኃይል ሲደመሰስ ከ20 በላይ ቁስለኛውን ይዞ ወደ መጣበት ተመልሷል ሲል የ303ኛ አሳምነው ኮር ምክትል ህዝብ ግንኙነት መረጃውን አድርሷል። አጼ ፋሲለደስ ብርጌድን ለመደምሰስ የመጣው የጠላት ኃይል ክፉኛ ተመቶ መመለሱ ታወቀ። የአማራ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር ግዙፉ ጎንደር የበጋሻው ክፍለ ጦር አሃድ የሆነችውን አጼ ፋሲለደስ ብርጌድ ዛሬ ሌሊት ዝናብና ጉምን በመጠቀም ከመገጭና ጠዳ ከተማ አለኝ ያለውን ኃይል በመያዝ ከጎንደር ከተማ ምስራቃዊ አቅጣጫ ዳዋና አምቦበር ቀበሌዎች ላይ ጥቃት ለመሰንዘር ያሰበው ተላላኪ ባንዳ ኃይል ተመቶ ተመልሷል። የብልጽግና ዋጊዎች መገጭ ወንዝ ስለሞላ ዝናብና ጨለማ ስለሆነ የአጼ ፋሲለደስ አነር ተዋጊዎች ይዘናጋሉ ብሎ በማሰብ በጨለማ ዳሩን ሲጓዝ አድሮ የብልጽግና ዋጊዎች መገጭ ወንዝ ስለሞላ ዝናብና ጨለማ ስለሆነ የአጼ ፋሲለደስ አነራ ተዋጊዎች ይዘናጋሉ ብሎ በማሰብ በጨለማ ዳሩን ሲጓዝ አድሮ የክፍለ ጦራችን ዘመቻ መሪ አርበኛ ሞላ ከፌ ለመግደል በማሰብ ከንጋቱ 10 ሰዓት ላይ ተኩስ ቢከፍትም እኛንም ከናንተ በላይ ወታደሮችን እኛንንና በማለት የጎንደር የበጋሻው ክፍለ ጦር መሪ ልጅ ለእናቷ ምጥ አስተማረች ብለው በመሳለቅ መክበብ የመጣውን የብርሃኑ ጁላ አንበጣ ሰራዊት ብትንትኑን አውጥተው እያሯሯጡ ላበላብ እያደረጉ ዋዋ እያሰኙ በጭቃው ሲያንከባልሉትና ሲጥሉት ውለዋል። ወደ መጣበት መልሰውታል። በአውደ ውጊያው ያስታጥቀው ብርሃኑ ጁላ ሰራዊት ዛሬም 8 ወደ ላይኝ በሞት ሲሸኙ 15ቱ ሲቆስሉ 3 ክላሽንኮቭ መሳሪያ ከ153 ተተኳሽ ጋርና 8 ቦምብ 4 የወገብ ትጥቅ እንዲሁም 1 የብሬሽንሽን ከ42 ጥይት ጋር ገቢ ተደርጓል። አርበኛ ታድሎ ደሴ ካስትሮ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ። ፈረስ ቤት ከተማን ለመቆጣጠር ያሰፈሰፈው የአብይ መራሽ ሰራዊት በ5 አቅጣጫ ቢመጣም በአናብስቶቹ 99ኛ ክፍለ ጦር እየተደቆሰ ይገኛል። የደጋዳሞት ወረዳ ከተማ የሆነችው ፈረስ ቤት ከተማን ለመቆጣጠር በሚል ከደንበጫ ወደ ገሊላ የተንቀሳቀሰው የብርሃኑ ሰራዊት በኢንጂነር ክበር ተመስገን ሻለቃ 2 ቀን ሙሉ ሲቀጠቀጥ ውሎ በቢኤም በዙ በመድፍ እና በሞርተር በመጠቀም ተራርና ሸለቆውን እንዲሁም የአርሶ አደሩን ቤትና አዝመራ አውድሟል። ይህ ወራሪ ሰራዊት ጨረቃ ተብሎ በሚጠራው አካባቢ ከባድ ምት አርፎበታል። ይህ የብልጽግና ሰራዊት በ3 ጀነራል 3 ቢኤም 3 መድፍ እና ብረት ለበሰና ዙ 23 በመጠቀም ውጊያ ቢከፍትም በከንደ ነበልባሎቹ 99ኛ ክፍለ ጦር በደጋዳሞ ሻለቃ ኢንጂነር ክብር ተመስገን ሻለቃ በላይ ዘለቀ ሻለቃና በአባት አርበኞች በተከፈተበት የተቀናጀ ፈጣን የማጥቃት ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በበላይ ዘለቀ ሻለቃ ውስጥ ከፈንድቃ እስከ እንቡሌ ለማስፋት ቢሞክርም የውላ ከተማ ላይ ከባድ ምት በማሳረፍ ሙሉ በሙሉ የበላይ ዘለቀ ሻለቃ ተቆጣጥሮት መዋሉንና ከፋኖ ከርቶ የሄደ መግባሩ ደምሌና አንድ ሌላ ወዳደር ሚሊሻ እርምጃ ተወስዶባቸዋል። በሶስተኛ ቀኑ በያዘው ከአገዛዙ ጋር የተደረገ ባለው ትንቅንቅ 99ኛ ክፍለ ጦር በርካታ የአገዛዙን ኃይል በመደምሰስ በርካታ የነፍስ ወከፍ መሳሪያና ተተኳሽ ከአገዛዙ ጉሮሮ በመማረክ ይህ በዚህ እንዳለ በደብረ ማርቆስ ዩኒቨርሲቲ የ12ኛ ክፍል ፈተና ተፈትነው ወደ ቢቡኝ ወረዳ ሲሄዱ የነበሩ ተማሪዎችን
በጀነራል መሐመድ ተሰማ የሚመራው የምስራቅ እዝ ወታደራዊ መኮንኖች ተማሪዎችን ከፊት አሰልፈው በከፈቱት ተኩስ ከ27 ተማሪዎች በላይ ሕይወታቸውን አጥተዋል። በተመሳሳይ ወደ ፈረስ ቤት ጥቃት ለማድረስ የተንቀሳቀሰው ሌላኛው የጀነራል መሐመድ ተሰማ አሃድ ተማሪዎችን ከፊት አሰልፎ ውጊያ የከፈተ ሲሆን በርካታ ተማሪዎች ከኋላ መመታታቸውም ታውቋል።